በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህ ሳምንታዊው ዕቅበተ እምነት መርሃ ግብራችን ነው። ባለፈው ሳምንት አመራር ለዕቅበተ እምነት ያለው ሚና በሚል ርዕስ መንፈሳዊ መሪ ከምንም በላይ ለቆመለት ሃይማኖት የሚሰራውና የሚናገረው ካልተቃረነ ምእመናንን የማጽናት ያላመኑትን የማሳመን አቅሙ ጠንካራ እንደሚሆን አይተን ነበር። የመጀመሪያው ፓትርያርክ ብፁዕ ቅዱስ አቡነ ባስልዮስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ለባለ ጉዳዮች ፈጣንና እውነተኛ መልስና ፍርድ ይሰጥ ዘንድ ይጠቀሙበት የነበረውን የአመራር ጥበብ አይተን ነበር። ዛሬ ሁለተኛው ፓትርያርክ ሰማዕቱ ብፁዕ ቅዱስ አቡነ ቴዎፍሎስ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ የነበራቸው የአመራር ጥበብ በመጠኑ እንግዳችን ቀሲስ ዶክተር አባተ ደሳለ ጎበና ይነግሩናል። ቆይታችሁ ከኛ ጋር ነው። በታላቅ አክብሮት ጋበዝናችሁ። አቡነ ቴዎፍሎስ በእውነት የወደፊቱን የማየት ቪዥነሪ የሚባለው ባለ ርዕይ አባት ናቸው። ምክንያቱም ገና ምንም ምልክት ሳይኖር ቤተ ክርስቲያኗ እንግዲህ ሲሶ መንግስት አላት ተብሎ ነው የቆየችው። ብዙ ጊዜ በተለይ ከ13ኛው መቶ ክፍለ ዘመን ጀምሮ በታወቀ ሕግ ማለት ነው። ከዛ በፊትም ብዙ ፕሪቪሌጅ አላት ቤተ ክርስቲያኗ ቀብታ። ሲሶ መንግስት ግን ንግስት ዘውዲቱ ላይ ተቋርጧል። ከይቅርታ ጋር ነው። ሲሶ መንግስት ስሙ ነው እንጂ የተረፋት ተጠቃሚዎቹ መሳፍንቱ መኳንንቱ ናቸው። ልመጣ ነው። አዎ አሁን እንግዲህ ሲሶ መንግስት አላት የሚል ነገር አለ። በርስቱ በኩል ያው ርስት ጉልት ያላቸው ገዳማት፣ አድባራት ሌሎችን የሚያስተዳድሩ አሉ። በዚያ ውስጥ እንግዲህ ቄሰ ገበዝ የሚሆኑ የልዑላን ልዑልታት እና ልዕልታት ሌሎችም እንዲህ የመሰሉ ነገሮች አሉ። ዞሮ ግን ያ በዚያ አስተዳደር ውስጥ እያለች ነው እንግዲህ ብፁዕ ቅዱስ አቡነ ቴዎፍሎስ እኔ ልመጣ የፈለኩት ወደዚህኛው ነው፣ ያኛውን ላይ አይደለም። እና ብፁዕ ቅዱስ አቡነ ቴዎፍሎስ በዚያ ቤተክርስቲያኗ በዛ አይነት ስርዓት ተጠቀመችም አልተጠቀመችም በዚያ ውስጥ ናት በተባለበት ጊዜ ነው ራቅ አድርገው አይተው የሰበካ መንፈሳዊ ጉባኤ መቋቋም ቤተክርስቲያኗ በምእመናንና በካህናት አንድነት በአጥቢያ በገዳማት በአጥቢያ በገጠር በደብር መደራጀት እንዳለባት አይተው ነው። ማየት ብቻ አይደለም ወደ ሮማንያ በሄዱበት ወቅት ለጉብኝት ከሮሜኒያ ኦርቶዶክስ ቤተክርስቲያን ያላቸውን የነሱን ኮንስቲቱሽን እንዴት ነው የምትተዳደሩት፣ ቤተክርስቲያን እንዴት ነው የምታስተዳድሩት፣ ይሄ ማለት በውስጣቸው የቤተክርስቲያኗ የወደፊት ሁኔታ ይጨንቃቸው ነበር ማለት ነው። ልክ ቅዱስ ጳውሎስ እንደሚለው አሁን አልተናገሩትም፣ በተግባር ነው የገለጹት። ለመናገር የማያስችላቸው ሁኔታ ይኖራል። አሁን ሁልጊዜ ይነገራል አይባልም አንድ ነገር። ስለዚህ ይጨንቃቸው ነበር ማለት ነው። ስለዚህ ለጉብኝት በሄዱበት ያ ኮንስቲቱሽን ጠይቀው የሮሜኒያ ኦርቶዶክስ ቤተክርስቲያንን ያንን ወደ አማርኛ አስተርጉመው ደግሞ ዝም ብሎ ቅጅ ትርጉም ሳይሆን ቅድም እንደተነጋገር ነው ከኢትዮጵያ ቤተክርስቲያን እምነት፣ ስርዓት፣ ትውፊት ከመጣችበት ሂደት ጋር አብሮ በሚጣጣም መንገድ እንደው ከውጭ እንደሚወድቅ ተጽዕኖ ሳይሆን እንደዛ እንዲሆን በማድረግ በሕግ በኩል ይህን ሰበካ ጉባኤን በመመስረትና ህዝባዊ መሰረት እንዲኖራት ቤተክርስቲያኗ በአሁኑ ወቅት ከ55,000 በላይ አድባራት እንዳሉ ይገመታል። በቁጥር በትክክል አልተመዘገበም፣ የመመዝገብ ያለበት ነው ወደፊት። በእነዚህ ውስጥ ሰበካ ጉባኤ ተመስርቷል። በብዙዎቹ የሰንበት ትምህርት ቤት ተደራጅተዋል። እያንዳንዱ አድባራት እንግዲህ በትልቁ ከ200 በላይ አገልጋዮች ያሏቸው አድባራት አሉ። በትንሹ ደግሞ ከ5 እስከ 10 የሚሆኑ አገልጋዮች ያሉባቸው የገጠር አብያተ ክርስቲያናት ወይም አጥቢያዎች አሉ። ይሄ ሰበካ ጉባኤ አደረጃጀት ቤተክርስቲያኗ ህዝባዊ መሰረት እንዲኖራት አድርጓል። ያ
መንግስታዊ ሃይማኖት ሆና ከኖረችበት እሴት በተጨማሪ ማለት ነው ህዝባዊ መሰረት እንዲኖራት አድርጓል። ከዚህ በተጨማሪ እሳቸው ሁልጊዜ ስማቸው ይወሳል። በእነዚህ መንበረ ፓትርያርክ በታች ባሉት መንትያ ህንፃዎች እነሱ ቁመታቸው ከፍ ያለ ስለሆነ ተወስደው ስለተመለሱ ነው በአብዛኛው በብፁዕ ቅዱስ አቡነ ቴዎፍሎስ ተሰሩ የሚባለው። ሌሎችም አሉ። ጠቅላይ ቤተ ክህነቱ ብቻ ሳይሆን አድባራትና ገዳማት ተጽዕኖ ያላቸው ታላላቅ አድባራትና ገዳማት ክፍለ ሀገርም ያሉ እዚህ አዲስ አበባ ላይ ህንፃ እንዲኖራቸው ከህንፃቸው ገቢ ራሳቸውን የሚደጉሙ የሚያስተዳድሩ የሚረዱ እንዲሆኑ እንደየቦታው ልማትና ስልጣኔ በክፍለ ሀገርም ቢሆን አሁን በሐረር ብዙ የሰሯቸው ህንፃዎች አሉ እና እንዲህ የመሰለ ከዚህ አንፃር ቪዥነሪ ኳሊቲ አላቸው ማለት ይቻላል። የወደፊቱን ማየት ያንን አይቶ ለዛ ደግሞ ተግባራዊ ስራ መስራት ግዴላችሁም ይሄ ነገር እንዲህ ሊሆን ይችላል ብሎ መናገር ሳይሆን ንግግሩን ዋጥ አድርገው በተግባር የመስራት እና ወደፊትን የማየት ትልቅ ኳሊቲ ያላቸው። ሌላው በቅርብ ርዕሰ ሊቃውንት አለቃ ምናሴ የ95ኛ ዓመት ዕድሜያቸውን ሲያከብሩ መጽሐፍ አሳተሙ ነበር። ህይወት ታሪካቸውን አዲስ አበባ መጥተው ለመቀጠር ምክንያታቸው ብፁዕ ቅዱስ አቡነ ቴዎፍሎስ ሰማዕቱ ናቸው። የሚገርመው ያልተነገረላቸው ታሪክ በአንድ አጋጣሚ ሰው እሳቸውን ይሳደባል። ጥሩት ውጭ ሀገር ሄዶ እንዲማር ባለማወቁን የሰደበኝ ሀዳጌ በቀል የሰዎችን ችግር በማስተማር የሚፈቱ ይመጣሉ። ደግሞ ዶክተር ሐዲስ የሻነውን ያውቋቸዋል። እኛንም ማስተምረውን አልሳቸው ምን አሉ? የብፁዕ ቅዱስ አቡነ ቴዎፍሎስ መምህራቸው ታላቁ ሊቅ የቅኔው መምህር የኔታ ገብረ ሥላሴ የወለጋ ተወላጅ ናቸው። ወላዲ አእላፍ ብዙ ሊቃውንትን የወለዱ የእሳቸው ተጽዕኖ አድሮባቸው ብፁዕ ቅዱስ አቡነ ቴዎፍሎስ እጆቻቸውን ዘርግተው የሁሉም ኢትዮጵያውያን አባት እንጂ የአንድ ክፍለ ሀገር አባት ሆነው አላሉ። የሚበዛው ስራቸው የት ነበር? ደግሞ ወደ ሐረር ላይ ነበር። እንዲህ አይነት አባት ነበሩ። በቀጣይስ ደግሞ ብፁዕ ቅዱስ አቡነ ተክለ ሃይማኖት ሶስተኛው ፓትርያርክ እውነት ነው። እንደው ከተነሱ አይቀር መላከ ገነት የኔታ ምናሴ ያው መቼም እኔ በተለይ ራሴን ስወስድ የእሳቸው ተማሪ ነኝ ብዬ ራሴን ለመናገር ማለት ብዙ ሊቃውንትን የሚያስተምሩ የሊቃውንት ሁሉ መምህር በመሆናቸው ወደዛ ደረጃ የኔ መምህር ናቸው ለማለት እኮ አልደፍርም። በእውነቱ ዜማ አስተምረውናል። ትዕግስታቸው፣ አባትነታቸው፣ ታላቅ ሊቅነታቸው የሚደነቅ ነው። እንደዚሁ ሌሎቹም እነ ዶክተር ሐዲስም ብፁዕ ቅዱስ አቡነ ቴዎፍሎስ በትዕግስታቸውም ያው የታወቀ ነው። ቅድም የተባለው እንዳለ ሆኖ አንድ ጊዜ እንደውም ያሟቸው ሰዎችም ነበሩ ይባላል። ስም ማንሳት ባያስፈልግም ወደ አንድ ቦታ ሄደው እንደው እኮ እሳቸው እንግዲህ ለውጥን በማካሄድ ሂደት ውስጥ አንዳንድ ጊዜ ለውጥ ያለውን ነባራዊ ሁኔታ ማየት አለበት በሚባለው አንፃር ደግሞ በሌላ አንፃር የሁል ጊዜ አዲስ ነገር ያለ ተግዳሮት አይስፋፋም። ይሄንን ማዕከላዊ መሆንም ያስፈልጋል። ነባር ሁሉ እውነት፣ ለውጥ ሁሉ ውሸት ሊሆን አይችልም። ነባር ሁሉ በጎ፣ ለውጥ ሁሉ አፍራሽ ሊሆን አይችልም። መጣጣም አለበት። ነባር ሆኖ መኖር ያለበት አለ፣ ደግሞ ከለውጥ ጋር መቅረት ያለበትም አለ እና ከዛ አንፃር በለውጥ ሂደት ውስጥ ደስ የማይሰኙባቸው ሰዎች ነበሩና አምተዋቸው ያ ሐሜታቸው ደርሷቸዋልና ጠሯቸውና ለምንድን ነው ይህን ያላችሁት ሲሏቸው ብፁዕ ቅዱስ አባታችን አድጦን ነው አሉ ይባላል። እና ቢያድጥ ወደ ታች ያድጣል እንጂ ወደ ላይ ያድጣል ወይ ብለው መክረዋል። በጣም በትዕግስታቸው
እንዲህ ያለ ይሄም ቀላል አይደለም በእውነቱ። ከምንም በላይ በወቅቱ አብረዋቸው ያገለገሉ አብረዋቸው የሰሩ አብረው የተላላኩ ሰዎች በተለይ ሲናገሩ እጅግ የሚደንቅ ነው። ወደዛ ከመሄዳችን በፊት ደግሞ በጣም አንድ አስገራሚ ነገር የብፁዕ ቅዱስ አቡነ ቴዎፍሎስ ሰማዕቱን አካሄድ የሚሄዱ በዚህ ዘመን ያየነው ማን ነበረ? ብፁዕ አቡነ ሳሙኤል የልማትና ክርስቲያናዊ ተራድኦ ኮሚሽን ሊቀ ጳጳስ አዲስ አበባ ሀገረ ስብከት ቀድሞ የነበረችበት ህንፃ በጣም አናሳ ነበረች። አሁን ያለበት ቦታ ላይ ዘመንን ቀድመው አይተው እሳቸው ባይሰሩት ያ ቦታ ይህን ጊዜ አይኖርም ነበረ። ሁለተኛ ከሩሲያ ድረስ ተጻጽፈው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሷ ንዋየ ቅድሳት ማምረቻ እንደ ራሷ ትውፊትና ስርዓት ሊኖራት ይገባል። ዘቢው ዛሬ የሚመጣው ከመካከለኛው ምስራቅ ነው አይደል? ይሄ መሆን የለበትም ብሎ በልበሊት ገዳመ ኢየሱስ አብረን ሄደናል። ቆፍረን አብረን እዚያው ተተክሎ ሁሉ ነገር ተስተካክሎ ይሄን የሰሩ ዘመንን ቀድመው የሚያዩ አባት እንደነ ብፁዕ አቡነ ሳሙኤልም አሉ። እውነት ነው። በጣም በጣም በዚህም እንደገና የሁሉ አባት በመሆን በተለይ አሁን ዘመኑ ካመጣው ጎሳዊ ሂደት አንጻር እንደዛ በማድረግ በጣም የሚጠቀሱ ታላቅ አባት ናቸው። እውነት ነው። እንደገና በተለይ ይሄንን ንዋየ ቅድሳቷን በራሷ እንድታመርት እንደው አምራቾች የሚሆኑ ነጋዴዎች የሚሆኑ እንኳን ቢሆን በሱፐርቪዥን በላይሰንስ እና በክትትል በዲዛይን ክትትል ቀኖናውን የጠበቀ እንዲሆን ሁሉ እንደው ያገኘውን ሁሉ እየለጠፈ የተዥጎረጎረ እንዳይሆን ብፁዕ አቡነ ጎርጎርዮስ ታላቁም የዘዋዩ ብፁዕ አቡነ ጎርጎርዮስ ካለ ብዙ ድካም ነበር ያደረጉት በዚህ ጉዳይ። ያው ጊዜው ስላልደረሰ አሁንም አልደረሰም። ለነገሩ እና አባቶች ብዙ ያላቸው ብዙ የጀመሩት ብዙ የደከሙበት ነገር አለ። አሁንም ገና አንዳንዱ በሂደት ላይ ነው፣ አንዳንዱ ገና ያልተነካም አለ እና እውነት ነው። አሁንም በዚህ በንዋየ ቅድሳት ማደራጀት ጉዳይ በአለባበስ ጉዳይ አንዱ አመራር ሊሰጥበት የሚገባው የልብስ ቀለም የታወቀ ነው። መቼም ይሄ ርዕሳችን አይደለም፣ ከርዕሳችን ያወጣናል እንጂ። መልካም። እስኪ የብፁዕ አቡነ ጎርጎርዮስን ተመልሰን እንመጣበታለን። ስለ ብፁዕ ቅዱስ አቡነ ተክለ ሃይማኖት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሶስተኛው ፓትርያርክ ተጽዕኖ ፈጣሪነት ምን ነበረ? ምንማርባቸው? ብፁዕ ቅዱስ አቡነ ተክለ ሃይማኖት በእውነት ክርስቶስ የድሆች አባት፣ ከድሆች ጋር አብሮ የሚኖር ድሆችን የማይንቅ አምላክ እንደሚባል ሁሉ እርሳቸው በፍጹም ምናኔ ቤተ ክርስቲያኗን እንደተባለው በልብስና በቁሳቁስ ታላቅነትን ማሳየት ሳይሆን በምናኔም ታላቅነትን ማሳየት እንደሚቻል ያሳዩ ታላቅ አባት ናቸው። ጌታ የሁሉ አምላክ ሲሆን በበረት ተጥሎ በጨርቅ ተጠቅልሎ ነው የተገኘው። እንግዲህ እንዲህ ያለውን በተለይ ጫማ አልለብስም ይሉ ነበር ይባላል። እንግዲህ መቼም በአካል በቅርብ ሆኖ ይሄን ነገር ለማየት ለመስማት መቻል መታደል ነበረ። ግን አሁን እኛ ያዩ የሰሙ ሰዎች የተናገሩትን በዜና መዋዕላቸው የያዘውን ይዘን ነው። ሌላው እኔ ቅርብ ምስክር የምሆነው ወደ 40 የሚደርሱ ህፃናት ልጆች ያሳድጉ ነበረ። እኔ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የህፃናት አስተዳደግ ጉባኤ በሚመሩ ህፃናት ማሳደጊያዎች ነው ያደግኩት። እኔ ቤተክርስቲያን ከህፃንነት ጀምሮ መንፈሳዊውንም ዘመናዊውንም ትምህርት አስተምራ ነው ያሳደገችኝ። እና ብፁዕ ቅዱስ አቡነ ተክለ ሃይማኖት ባረፉ ጊዜ እነዚህ ልጆች ወደዚህ ህፃናት ማሳደጊያው ተሰራጭተዋል። 5 6 ሆነው ከነሱ ውስጥ 5ቱ እኔ አስበተፈሪ ህፃናት ማሳደጊያ በነበርኩበት ጊዜ መጥተው ነበር፣ ይነግሩን ነበር ስለሳቸው። እነሱን ሳያዩ ምግብ አይመገቡም ነበር።
እና የነበራቸውን ሕፃናቱ እንዴት እንደሚወዷቸው እንዴት እንደሚያቅፏቸው ዝቅ ብለው ይሄን ሁሉ ሲነግሩ በእውነት አንዳንድ ጊዜ ስሜታዊም ያደርጋል። እና በዚህ በተለይ ይሄ ጌጣጌጥ በሚበዛበት ዘመን ታላቅነትን በቁሳቁስ ለማሳየት እጅግ አንዱ ከሌላው የሚለይበትን በምልክት ለማሳየት በሚሞክርበት ዘመን ሁሉን ትተው ወይባ ለብሰው በእውነት አንዳንድ ጊዜ ለቤተ ክርስቲያን ክብር ሲባል ያው ያንን የክብር መገለጫቸውን ሲያደርጉ በቀር በፍጹም ምናኔ በሄዱበት ቦታ ሁሉ ዓለም እየተደነቀ ምክንያቱም በሌሎች ቦታዎች አይደለም ፓትርያርክ ይቅርና ጳጳስ፣ ቄስ እንደው በክህነት ደረጃ በዲቁናም ደረጃ ያለው በሙሉ እንዴት እንደሚከበር ያውቃሉ። እና በባዶ እግራቸው እንደዚያ ባለ ምናኔ መኖራቸው አውሮፓውያን በሮም፣ በጀርመን፣ በሌሎችም ቦታዎች ለጉብኝት በሄዱበት ወቅት የነበረውን ሁኔታ እነ ሊቀ ማእምራን አበባው ይግዛው፣ ብፁዕ አቡነ ኤልያስ የስዊድኑ ሊቀ ጳጳስ የኖርዲክና ግሪክ ሀገረ ስብከት ሊቀ ጳጳስ እነሱ ይነግሩናል፣ ያጫውቱናል። እና እንዲህ አሁን እሳቸው እንዲህ ባለ ሁኔታ በተለይ አሁን በቤተ ክርስቲያናችን ገንዘብን በመውደድ የቤተ ክርስቲያንን ተልእኮ የሚያሰናክሉ ብዙ ሰዎች ባሉበት ዘመን ምሳሌ የሚሆኑ አባት ናቸው። ምሳሌ የሚሆኑ አባት ናቸው። እና ደሞዛቸውን አይቀበሉም ነበር ይባላል። ለስብከተ ወንጌል ማደራጃ እንዲውል ለሰበካ ጉባኤ ማደራጃ እንዲውል ይሰጡ ነበር ይባላል። እና እንዲህ ያለው ምናኔ የሚፈለግ ነው። ይሄ ኳሊቲያቸው እጅግ ድንቅ ነገር ነው። ይገርመውታል። ስለ ብፁዕ ቅዱስ አቡነ ተክለ ሃይማኖት ከሰማ ነው በአንድ ወቅት ጀርመን ውስጥ የአብያተ ክርስቲያናት ስብሰባ ነበረ። በዚያ ስብሰባ ላይ እንግዲህ ጀርመኖቹ የኦሪየንታል ኦርቶዶክስን ትውፊቱን፣ ስርዓቱን፣ አጸላያ ላይ ጸሎት ማድረጉ ይሄን ማየት ይፈልጋሉ፣ ማወቅ ይፈልጋሉ። እና ማረፊያ ቤታቸው የሁሉም በካሜራ የተገጠመ ነው። ያን ሲመለከቱ በጣም ተደነቁ። እና ጧት በአስተርጓሚ ጀርመናዊው ሲናገር ክርስትናን አባቶቻችን ለኛ ነግረውናል፣ ነገር ግን በሕይወት እስካሁን ድረስ ኢትዮጵያ ላይ እንዳለ እያየን ነው። ፓትርያርኩ የታላቅ ቤተክርስቲያን መሪ ሆነው እያለ ገብተው ጸለዩ። የላይኛቸውን ልብስ አውልቀው ሲሰግዱ ቆዩ። በመጨረሻ ላይ ወደ መኝታ ሰዓት ሲደርሱ አሁን በዚህ በመንበረ ፓትርያርክ መዘክር ውስጥ ይታያል ዝተት የሚለብሱት ዝተት ባና መሬት ላይ በሰም ሲወለወል ጣውላው እሱን ነው። ሰንሰለት ታጥቀው አልጋው እያለ መሬት ላይ ተኙ። እንዴት ያለ ትህትና ነው! እንዴት ያለ ክርስቶስን እግዚአብሔርን የመፍራት መንፈስ ነው ያለው ብለው ስብሰባው ሲያልቅ እንግሊዝ ይሄዱ ነበረ። ጀርመኖቹ አጅበዋቸው ስለ ክብራቸው ተግባር ምን ያህል ተጽዕኖ እንደሚያደርግ ይህን ሲናገሩ እሳቸውም ገረማቸዋል። በምናዩ ብለው የብፁዕ ቅዱስ አቡነ ተክለ ሃይማኖት በረከታቸው ይድረሰንና ተናግረን የምንጨርሰው ጉዳይ አይደለም። አራተኛው ፓትርያርክ ብፁዕ ቅዱስ አቡነ መርቆሪዎስ የእሳቸው ተጽዕኖ የምንማርበት ዛሬ ላለ ነው ምንድን ነው? ብፁዕ ቅዱስ አቡነ መርቆሪዎስ አንዱ ትልቁ የሚነሳው እንደተባለው መሰረት የአንድ ተቋም መሰረቱ ነው ማደግ ያለበት። ሰለጠነ ሲባል ያን የተመሰረተበትን ነው በፋይናንስ አቅምም ይሁን በኢንፍራስትራክቸርም ይሁን በሌላው ነገር ሁሉ ማሳደግ ያለበት እና ብፁዕ ወቅዱስ አቡነ መርቆሪዎስ ከሚታወቁበት ነገር አንዱና ዋናው ለአብነት ትምህርት ቤት ይሰጡት የነበረው ትኩረት ምክንያቱም አንደኛ እሳቸውም ቢሆን በዛ ውስጥ ያለፉ
እንደው በዛ ውስጥ ማለፍ ብቻ ሳይሆን በመምህርነት እጅግ በጣም የተደነቁ ስለሆኑ ድካሙን ያውቃሉ። ሌሎች አያውቁም ማለት አይደለም፣ ግን እንደሳቸው ትኩረት የሰጠ የለም እና እሳቸው ለአብነት መምህራን ደሞዝ ማሳደግን፣ በጀት መመደብን፣ የአብነት ትምህርት ቤቶች በተሻለ ነገር ይህን አሁን በዚህ በዘመናችን ያለውን የበጀት እንቅስቃሴ ዘመናዊ የኢንፍራስትራክቸር እድገት እንዲህ ያለውን ቢያገኙ ምን ሊሰሩ እንደሚችሉ በአሁኑ ወቅት የአብነት ትምህርት ቤቶች እንዲህ ይደረጉ የሚለው ሁሉ ርዕስ ላይሆንም ይችል ነበረ። በእውነት የአብነት ትምህርት ቤት ማለት ደግሞ የኢትዮጵያ ቤተክርስቲያን መሰረቷ ነው እና በትምህርትም ደረጃ እሱ ነው አድጎ ከዘመናዊው የነገረ መለኮት ትምህርት ጋር አብሮ መገናዘብ ያለበት። እንደገና ትምህርት የሚሰጥበት ቦታና ትምህርት የሚሰጥበትም ሁኔታ ደግሞ መሰረቱን እንደያዘ ሆኖ ነው ማደግ ያለበት። አሁን በየቦታው የነገረ መለኮት ኮሌጅ ለማቋቋም ብዙ አህጉረ ስብከት ብዙ ሲጥሩ ይታያል። ዘመናዊ የነገረ መለኮት ትምህርት ማቋቋሙ መልካም ነው። የሆነ ሆኖ ግን ከአብነት ትምህርቱ ጋራ የተሰናሰለ እንዲሆን ማድረጉ ነው የበለጠ የሚጠቅመው ጠቃሚ ሊሆን የሚችለው እና ብፁዕ ቅዱስ አቡነ መርቆሬዎስ የአብነት ትምህርት ቤቶችን ለማሳደግ የመምህራኑን ኑሮ ለማሻሻል የተማሪዎቹን የትምህርት ሁኔታ እንዲሻሻል በማድረግ ያደረጉት ትኩረት ቤተክርስቲያኗ መሰረቷን ይዛ እንድታድግ የሰጡት ልዩ ትኩረት ነው። በዚህ በኩል በጣም የሚደነቅ ነው የቅዱስነታቸው። እውነት ነው። በጣም የሚገርም ነው። የሚገርመው ነገር ብፁዕ ቅዱስ አቡነ መርቆሬዎስ የአብነት ትምህርት ቤትን አስመልክቶ አንድ አስገራሚ ታሪክ አላቸው። የአብነት መምህራንን በሙሉ ሰበሰቡ። እስኪ ልጆቻችሁን እያስተማራችሁ ያላችሁ እጃችሁን አንሱ አሉ። ምንም ፊት ለፊት የተቀመጡ ከእሳቸው ጋር ወንበርተኛ የነበሩ አንድ ባልንጀራቸው ነበሩ። ሊቀ ጠበብት ይርጋ ልጄን አስተምርሃለሁ? ኧረ የለም። አንተም ቤተክርስቲያን ማይክፈታት የዚያን ቀን እኚህ አባት ተወቅሰው ልጃቸውን ማስተማር ጀምረው አቋቋም ተምረዋል። ቅኔ አዋቂ ነው። የድጓ መምህር አድርገውታል። ዛሬ ቅዱስ ጳውሎስ ደግሞ ሰብ ስፔሻላይዝ እያደረገ ነው በሕክምናው ላይ። ዶክተር ዘላለም ይርጋ ይባላል። ስፔሻላይዝ እያደረገ ነው ያለው እና በአብነት ትምህርት ላይ ብቻ በጣም ጠንካራ አቋም የነበራቸው፣ በቤተ ክርስቲያን ደግሞ ይሄ እጅ ስራው ልብስ ስፌቱ እንዲደራጅ ሽመናው እንዲስፋፋ በጣም ቀላል ስራ አልሰሩም። በጣም ያን ጊዜ 77 ሀገሪቱ በተፈጥሮ አየር መዛባት ስትመታ በመላው አብያተ ክርስቲያናት ይሰራጭ የነበረውን ነገር ከውጭ መንግስት ጋር እየተነጋገሩ ከውጭ አብያተ ክርስቲያናት ጋር ቀላል አልነበረም፣ በተለይ ከኖርዌይ ጋር። መልካም። ቀጣዩ ብፁዕ ቅዱስ አቡነ ጳውሎስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቀ ጳጳስ ፓትርያርክ ነበሩ። የእሳቸውስ የምንማርባቸው ተጽዕኖ ምንድን ነው? ብፁዕ ቅዱስ አቡነ ጳውሎስ በእውነቱ እኔም በአካል ደርሻለሁ። የቅድስት ሥላሴ መንፈሳዊ ኮሌጅ ተማሪ በነበርኩ ጊዜ ያው በቅርብ ለማየት ችያለሁ። ያው እድሜም እየጨመረ ነገሮችንም ማስተዋል እየተቻለ ብፁዕ ቅዱስ አቡነ ጳውሎስ እንደው ከተሾሙ በኋላ በነበሩት ጊዜያት ደጋግመው እንደሚናገሩት የብፁዕ ቅዱስ አቡነ ቴዎፍሎስን ስም ደጋግመው ያነሳሉ። አባቴ ናቸው ይላሉ። የእሳቸውን ራእይ እንደሚከተሉ ይናገራሉ እና ያ አንድ ትልቅ ነገር ነው። በተለይ ቅዱስነታቸው ቤተክርስቲያንን ኢንተርናሽናሊ በማስተዋወቅ በዓለም አቀፍ ደረጃ ታዋቂ እንድትሆን በተለይ ዘመናዊ ብለን አሁን በምንጠራው ሂደት ውስጥ ቤተክርስቲያኗ ተወዳዳሪ እንድትሆን፣ ኮምፒቲቲቭ እንድትሆን፣ መሰረታዊ ባህላዊ
ተጽዕኖ ብቻ ሳይሆን ያላት ዓለም አቀፍ ተጽዕኖም ያላት እንድትሆን ትልቅ አስተዋጽኦ ያደረጉ ናቸው። ከዚህ ውስጥ እንግዲህ የቅድስት ሥላሴ መንፈሳዊ ኮሌጅን እንዲመለስ የመጀመሪያ ስራቸው እሱ ነበረ እና እሱን አስመልሰው ያው ሁሉ ነገር በአልጋ ባልጋ አይሄድም እና ያ ሁሉ ራሱ ተቃውሞም ነበረ። ኤቢሲዲ ቆጥሮ ምን ሊያመጣ ነው እዚህ ዝም የአብነት ትምህርቱን ብቻ አይማርም ወይ የሚል እና የአብነት ትምህርት መሰረት ነው፣ ግዴታ ነው። ያለሱ ቤተክርስቲያን መሰረት የላትም። እንደገና ደግሞ ዘመናዊው ነገረ መለኮት ደግሞ ግዴታ ነው፣ ኮሚኒኬት መደረግ መቻል አለበት። ትውልዱን ሁልጊዜ በአንድምታና በግዕዝ ብቻ ልንደርሰው ያስቸግራል። አንድምታውና ግዕዙ መተርጎም መቻል አለበት በዘመኑ። ምክንያቱም ቅዱሳት መጻሕፍት እኮ አንድ ጊዜ የተሰጡ ናቸው ከእግዚአብሔር። ግን አባቶቻችን እነ ቅዱስ አትናቴዎስ፣ እነ ቅዱስ ዮሐንስ አፈወርቅ፣ እነ ቅዱስ ኤፍሬም፣ እነ ቅዱስ ባስልዮስ፣ እነ ቅዱስ ቄርሎስ እነዚህን አባቶች የምናደንቅበት መንገድ ምክንያቱ ምንድን ነው? ዘመኑ ለሚያነሳው ጥያቄ ቅዱሳት መጻሕፍትን መሰረት አድርገው ለዘመኑ ጥያቄ መልስ ሊሆን በሚችል መንገድ ቅዱሳት መጻሕፍትን ተርጉመው ስላቀረቡ ነው። አዎ አንዳንዶቹ እንደውም የግሪክ ፍልስፍና ተማሪዎች ሆነው ሳለ ወደ ክርስትና ሲመጡ እነሱ ብቻ ሳይሆን የተጠመቁት የግሪክን ፍልስፍና አጥምቀው የክርስትና ምስክር እንዲሆን አድርገውታል። እንዲህ የሚል አባባል አለ እና ሁልጊዜ ዘመንን መዋጀት ያስፈልጋል እና በብፁዕ ቅዱስ አቡነ ጳውሎስ በተለይ የቅድስት ሥላሴ መንፈሳዊ ኮሌጅን ማስመለሳቸው በዚያ ውስጥ አሁን አነሰም አደገም በየትኛውም የዓለም ክፍል በአገር ቤትም እዚህም ይሁን በየትኛውም የዓለም ክፍል የቅድስት ሥላሴ መንፈሳዊ ኮሌጅ የተማሩ ያው እርስዎን ጨምሮ እኛም ሁላችንም የተማሩ ልጆች ናቸው። አባቶች ሆነው የትናንት ተማሪዎች ዛሬ መምህራን ሆነው አመራሮች ሆነው በሁሉም ደረጃ ከላይ ከመንበረ ፓትርያርክ ጠቅላይ ቤተ ክህነት ጀምሮ እስከ አጥቢያ አብያተ ክርስቲያናት ከአገር ውስጥ ጀምሮ እስከ ውጭው ዓለም ድረስ በማገልገል ላይ የሚገኙ እነሱ ናቸው እና በዚህ በኩል በሌላ በኩል ባላቸው ዓለም አቀፍ ግንኙነት በተለይ ኤኩሜኒካል ሪሌሽንስ በሚባለው ከምስራቅ አብያተ ክርስቲያናት ጋር ግንኙነት እንዲደረግ፣ ውይይት እንዲደረግ፣ ቅርርብ እንዲደረግ እንደዚሁ በዓለም አብያተ ክርስቲያናት ያለን ተሰሚነት የተሻለ መልክ እንዲኖረው መስራች ናት የኢትዮጵያ ቤተ ክርስቲያን። ለዓለም አብያተ ክርስቲያናት ህብረት መስራች አባል ናት። እንደ መስራችነቷ ግን ኋላ የመጣው ሁሉ በብዙ መንገድ ራሱን ሲገልጥ እና አልተገለጠችም እና እሳቸው በፕሬዝዳንትነት እስከ መምራት ደርሰዋል። በዓለም አቀፍ ደረጃ የብዙ ፎረሞች የክብር ፕሬዝዳንቶች ሆነዋል። ይሄ የሚያመጣው ተጽዕኖ ቀላል አልነበረም እና በዚህ በኢንተርናሽናል ኢንፍሉዌንስ ዘመናዊ ትምህርትን መንፈሳዊ ኮሌጅን በተለይ በማስፋፋት እንደገና ደግሞ ያሰሩት መንበር ፓትርያርክ ጽርሐ መንበር ፓትርያርክ የሚደንቅ ነገር ነው። በወቅቱ እኔም እርሶም ተማሪ ነበርን እዚህ እና እናስታውሳለን። ቤተ መንግስት ሊያሰሩ ለራሳቸው እየተባለ ተቃውሞ ነበረ፣ ተጽዕኖ ነበረ። ግን አሁን ስናይ ለቤተ ክርስቲያኗ ክብር በሚመጥን ደረጃ ያለ ነው እና ይሄ ስራቸው በጣም ተግባራዊ ናቸው። የውሳኔ ሰው ናቸው። ፕራክቲካል ፕራግማቲክ የምንለው አይነት እና በዚህ በጣም እጅግ የሚደነቁ ናቸው። እውነቱ የብፁዕ ቅዱስ አቡነ ጳውሎስን ዝርዝረን አንጨርሰው። የሚገርመውት ነገር እኮ አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ጽሕፈት ቤት በአባታቸው በብፁዕ ቅዱስ አቡነ ቴዎፍሎስ ሰማዕቱ ዘመን የተሰሩ ህንፃዎች ተወርሰው
በሙሉ ያስመለሱት እሳቸው ናቸው። ሌላ ደግሞ በጣም አስገራሚ ነገር ሰው ያልሰማው ነገር ልንገሮት። በዚህ ባሁን በመንበረ ፓትርያርክ ወመዘክር ጉብኝት ሲደረግ አንድ ከብረት መልክ ያለው አንበሳ አለ። የዚህ አንበሳ ታሪክ ምንድነው? አንዲት የእስራኤል ተወላጅ ይሁዲ ሃይማኖት ተከታይ እዚህ ትመጣለች። በጋብቻዬ ያህል ዘመን ቆየሁ፣ ልጅ የለኝም፣ ጸሎት አድርጉልኝ አለች። በቀጥታ ጠርተው የቁልቢ ገብርኤል ጸበል አምጡላት ሄዳችሁ ከቻለች ሄዳ ተጠመቅ ተባለ። ከቁልቢ ገብርኤል ጸበል መጥቶ ተጠምቃ ጠጥታ ብላ አገሯ ሄደች። በአመቱ ያን አንበሳ አምጥታ ሰጠች። ይሄ ሁሉ በዘመናቸው እግዚአብሔር ይፈጸመላቸው ነው። ደግሞ ሌላ ሀዳቂ በቀልነታቸው እንደው እዚህ ላይ ባነሳው ትንሽ ቅር ይላል። ቤተክርስቲያን ባለ ራእዩ አባት ብፁዕ አቡነ ሳሙኤል የነበራቸው ራእይ ከግብ እንዳይደርስ የመልካም መሪ እንቅፋት የሆኑ ሰዎች በሁለቱ መሃል ጣልቃ ገብተው የሰሩት ስህተት ተገቢ አልነበረም። ያን ጊዜ አዲስ አበባ ሀገረ ስብከት ሰባክያነ ወንጌል ከብፁዕ አቡነ ሳሙኤል ጎን ቆምን። ነገሮች ተደመደሙና ስብሰባ ተጠራን። ብፁዕ ቅዱስ አቡነ ጳውሎስ ሰባክያነ ወንጌል አባ ጳውሎስ የማይሰሙ መስሏችሁ ነው? ተደርሶባቸዋል። ከዚህ በኋላ እንዳደግሙት አለቀ። እንዲህ አይነትም ሰው ነበሩ። መልካም። አሁን ደግሞ ቀጣዩ ብፁዕ ቅዱስ አቡነ ማትያስ በዘመናችን ያሉት አባት ፓትርያርክ የእሳቸው መልካም ተጽዕኖ እኛ ልጆቻቸው ልንከተለው የሚገባው ምንድን ነው? የዕለቱን ዕቅበተ እምነት መርሃ ግብራችን እዚህ ላይ ስንገታ የዚህን ቀሪ ክፍል በቀጣዩ ሳምንት እንድትከታተሉን በታላቅ አክብሮት በመጋበዝ ነው።